የቲያጎ ሞታን ጉዳይ እንመልከት። የመሰናበቱ ነገር እርግጥ ይመስላል። አሁን ደግሞ እየወጡ ባሉ ዘገባዎች ይቆያል የሚሉ ጉዳዮችም ይነሳሉ። ግን ጥቂት ጨዋታዎች ናቸው የቀሩትኝ። በዚህ ጊዜ አባሩታል ተብሎ አይጠበቅም። ወይም ደግሞ በክረምት ግን አዲስ አሰልጣኝ ለመፈለግ እንደዚሁ ይሞክራሉ ተብሎ ነው የሚጠበቀው። የተለያዩ አሰላለፎችን ይሞክራል። የተለያዩ አንበሎችም አሉ ቡድን ውስጥ የሚታዩ። ይህንን ጉዳይ እናንሳው። እንግዲህ ዩቬንቱስ ባለፉት ዓመታት ዋንጫውን ማሳካት አልቻለም። የተለያዩ ሻምፒዮናዎችን ነው እየተመለከተን ያለ ነው በጣሊያን። ይህንን ጉዳይ እንመልከት። እንግዲህ በዩቬንቱስ የሚቆይበት እድል አናይሳ ይመስላል። ግን ደግሞ ባለፉት ዓመታት በአሰልጣኝ ቅጥሮቻቸውም የተሳካ ጊዜን እያሳለፉ አይደለም የሚገኙት። ይህንን ጉዳይ እናንሳ። ልክ ነው። በተለይ በ7 ቀን ልዩነት ውስጥ 7 ጎሎች ተቆጥረውበት ምንም ጎል ሳያስቆጠር በአታላንታ መጀመሪያ፣ በኋላ በፊዮረንቲና ከተሸነፈ በኋላ ብርቱ ጫና ውስጥ ነው ያለው። ዩቬንቱስ ደግሞ ከማሸነፍ ጋር ብቻ ስሙ የሚነሳ ትልቅ የድል ታሪክ ያለው ስለሆነ በቀደም በተለይ በራፋ ፓላዲኖ ፊዮረንቲና ከተሸነፈ በኋላ በማግስቱ ስንብቱ ይጠበቅ ነበር። በእርግጥ በጨዋታው ፍጻሜ ላይ ክላውዲዮ ጁንቶሊ የዩቬንቱሱ የስፖርት ዳይሬክተር በኃላፊነት ይቆያል የሚል ማረጋገጫ ቢሰጡም ነገር ግን በዩቬንቱስ ታሪክ እንዲህ አይነት ሽንፈቶች በሁለት ተከታታይ ጨዋታዎች በእያንዳንዱ ጨዋታ ቢያንስ 3 ጎሎች ተቆጥረውበት ሲሸነፍ በሁለት አጋጣሚዎች ብቻ ነው ከዚህ በፊት እንዲህ ያለው ነገር ተፈጥሮ የሚያውቀው 1957 እና 2011 ብቻ። ስለዚህ ዩቬንቱስ እንዲህ አይነቱን ሰሞን አልለመደም። ሁለት ተከታታይ ጨዋታዎችን በእያንዳንዱ ጨዋታ በትንሹ 3 ጎል እየተቆጠረበት ሲሸነፍ እና በሁለቱም ጨዋታዎች ደግሞ ጎል አላስቆጠረም። በ7 ቀን ልዩነት ውስጥ የገጠሙት 2 ሽንፈቶች ናቸው። አሁን ወደ 5ኛ ስፍራ ተንሸራቷል። አምና እሱ ያሰለጠነው ቦሎኛ ያልተጠበቀ ውጤት አግኝቷል። እንደምታውቂው ባለፈው ሳምንት የባሮኒን ላትሲዮን 5-0 አሸንፎ የቪንቼንዞ ኢታሊያኖ ቡድን አምና ራሱ በሞት ስር የቻምፒየንስ ሊግ ተሳትፎን ያሳካው፣ በዚህ ዓመት ግን ሊቨርፑል ጋር ሲጫወት ያየነው ቡድን 4ኛ ስፍራ ላይ ተቀምጧል። እንዲሁም ላትሲዮ ባለፉት 2 ተከታታይ ጨዋታዎች ከአንድ ሳምንት አስቀድሞ ከኡድኔዜ ጋር ደግሞ በዚህኛው ሳምንት ከቦሎኛ ጋር በነበሩት 2 ጨዋታዎች ሊያገኝ ከሚችለው 6 ነጥብ 1 ብቻ በማግኘቱ እንጂ የዩቬ ስፍራ ከዚህም የከፋ ሊሆን ይችል ነበር። እነዚህ በቅርብ ቀናት የገጠሙት ሽንፈቶች የችግሩ ጥልቀት መባሱን የሚያሳዩ ይሆኑ እንጂ እንደምታውቂው ከኮፓ ኢታሊያ በኢምፖሊ ተሸንፎ ነው የወጣው። አሁን ይሄ ለዩቬንቱስ ደጋፊዎች ኤሊሚኔሽን አይደለም የሚባለው፣ ሂሚሊዬሽን ነው የሚባለው። ዩቬንቱስ ሁሌ የሚያሸንፍ ስለሆነ ከውድድር መሰናበት አይደለም። በኢምፖሊ አይነቱ ቡድን ደግሞ በቅርብ ጊዜም በቻምፒየንስ ሊግ ወደ 2ኛው ዙር ለማለፍ በነበር የጥሎ ማለፍ ጨዋታ በፒኤስቬ አይንድሆቨን ተሸንፎ ነው ከውድድር ውጭ የሆነው። ፒኤስቬ መጥፎ ቡድን አይደለም፣ ግን በቅርብ ጊዜ በሜዳው በአርሰናል 7-1 ተረቶ ያየነው ቡድን በዚህ ቡድን ተሸንፎ ከቻምፒየንስ ሊግ ውጪ ሆኗል። ወደ 2ኛው ዙር መሸጋገር አልቻለም። ስለዚህ በዩቬንቱስ በርካታ ችግሮች ከአንድሬያ አኘሊ፣ ከቤፔ ማሮታ፣ ከፋቢዮ ፓራቲቺ ከእንደዚህ አይነት ትልልቅ የእግር ኳስ ሰዎች መልቀቅ በኋላ በዩቬንቱስ አጠቃላይ ስትራክቸራል ችግር አለ። ከጁንቶሊ በስተቀር ደንበኛ እውነተኛ የእግር ኳስ ሰው የለም። የፊያት ካምፓኒ ሰዎች ብቻ ናቸው አሁን በቦርድሩም ያሉት። ስለዚህ ዩቬንቱስ የሚሄድበት አቅጣጫ ሁሉ ትክክል አይደለም፣ እንደቀደመው ጊዜ አይደለም ይባላል። ስለዚህ ችግሩ አሰልጣኙ ብቻ አይደለም፣ ግን የአሰልጣኙ ደግሞ ለትችቱ ምክንያቶች የሆኑ እንዲህ የሰላ ትችት እንዲቀርብበት ምክንያቶች የሆኑ የራሱ የውሳኔ ችግሮች አሉ እና በቅርብ ላጋዜታ ዴሎ ስፖርት የሀገሪቱ ትልቁ የስፖርት ጋዜጣ እንዳለው የተለያዩ ነጥቦችን ጠቅሶ አንዳንዶቹ ጉዳቶች ናቸው፣ እንደ ፌዴሪኮ ጋቲና አንድሪያ ካምቢያሶ አይነት ተጫዋቾች ተጎድተዋል። አንዳንዶቹ አይጫወቱም፣ ዱሸን ቭላሆቪችና ይልዲዝ 7 የተለያዩ አምበሎች በዚህ የውድድር ዘመን በአንድ ሲዝን ተጠቅሟል። ለተጫዋቾች በሚሰጣቸው የተለያዩ ሚናዎች የተነሳ የዩቬንቱስ ተጫዋቾች ተወናብደዋል። የተለያዩ ላይናፖች ነው የሚጠቀመው። ስለዚህ ይህ አሰልጣኝ መሰናበቱ አይቀርም፣ አሁን የቆየው ለጊዜው ነው የሚል በእሱና በመልበሻ ክፍሉ መካከል ያለው ግንኙነትም በጣም ቀዝቃዛ ነው፣ ከሌሎቹ ተጫዋቾች ጋር ያለው ግንኙነት በጣም የቀዘቀዘ ነው የሚል አንድ አርቲክል ጽፎ ነበር። አሁን ከኢንተርናሽናል ጨዋታ መልስ
ከጄኖዋ ጋር ይጫወታል፣ ከፓትሪክ ቪዬራ ጄኖዋ ጋር። ፓትሪክ ቪዬራ ጄኖዋን ማሰልጠን ከጀመረበት ጊዜ ጀምሮ ይሄ ቀድሞ የአርሰናል ሌጀንድ የአርሰናል አምበል ጄኖዋን በወቅቱ ፌር አይደለም በሚል የእሱ ኃላፊነትን መረከብና የአልቤርቶ ዢላርዲኖን መሰናበት ያዩ ሰዎች ለዢላርዲኖ ፌር አይደለም አምና በሴሪያው አትርፎት ስለነበር ሚል አስተያየት ይሰጣሉ። ደግሞ ባሎቴሊ እንደፈረመ ከጥቂት ቀናት በኋላ ነው ቪዬራ የመጣው። ባሎቴሊና ቪዬራ ደግሞ በኒስ በነበራቸው ታሪክ በጠብ ነው የተለያዩት። ከዛ በኋላም ብዙ አልተጠቀመበትም ለነገሩ ቪዬራ ባሎቴሊ አሻሽሎታል፣ ግን ቡድኑን ሜዳ ውስጥ በቀደም ማሸነፍና አሁን የመውረድ ስጋት ብዙ የለበትም። ርቋል፣ ወደ ላይ በደረጃ ሰንጠረዥ ወገብ አካባቢ ተገኝቷል። በወቅታዊ ፎርም ከዩቬንቱስ ይሻላል። አሁን የሚሉት የጣሊያን ብዙሀን መገናኛዎች ከኢንተርናሽናል ጨዋታ መልስ ያንን ጨዋታ ካላሸነፈ ይባረራሉ። የጄኖዋን ጨዋታ ካላሸነፈ መሰናበቱ አይቀርም። የቆዩ ችግሮች አሉ። በ8 ወር ውስጥ ዩቬንቱስ ተስፋ የተደረገበትን ያህል ርቀት በቲያጎ ሞታ ስር አልመጣም ይላሉ። እና አንዳንድ ኤክስፐርቶች ደግሞ ለምሳሌ ቱቶ ስፖርት የሚባለው ጋዜጣ እዛው ቱሪን ውስጥ የሚታተም ነው እና ድክመቱን ለመቀበል ራሱን አዲሱ ጓርዲዮላ ነኝ ብሎ የማሰብ ኢጎ ስለተጠናወተው በግልጽ የሚታዩ ድክመቶችን ጭምር አይቀበልም እና ከጨዋታዎች በኋላ የሚናገራቸው አንዳንድ ንግግሮቹም ደግሞ አዛኝ እንዳይኖርለት አድርጓል። ጊዜ ይሰጠው እንጂ ይሄ እኮ በአዲስ ሀሳብ በአዳዲስ ተጫዋቾች 20 ምናምን ተጫዋቾች በማሰናበት በርካታ ተጫዋቾችን በማምጣት እንደ አዲስ ሊገነባ እየተሞከረ ያለ ቡድን፣ የራሱ የተለየ አይደንቲቲ ያለው ኮች ነው የመጣው። እንዲህ አይነቱ አሰልጣኝ ደግሞ በጥቂት ወራት ውስጥ ተሰርቶ ያለቀ ቡድን ሊገነባ አይችልም። ስለዚህ ጊዜ እንስጠው የሚል አዛኝ እንኳን እንዳይኖር አድርጓል በሚሰጣቸው አስተያየቶች ምክንያት። በኋላ አነሳቸዋለሁ አንዳንድ ግራ የሚያጋቡ ነገሮች ስለሚናገር። በቀደም ክርስቲያኖ ዡንቶሊ የክለቡ የስፖርት ዳይሬክተር ሁኔታው በጣም አሳሳቢ እንደሆነ እንገነዘባለን፣ በተለይ ያለፉት 2 ጨዋታዎች ለዩቬንቱስ አይነት ግዙፍ ክለብ የሚመጥኑ አይደሉም፣ ነገር ግን አብረን የመቀጠል ኮንቪክሽን እና በጋራ መፍትሄ የመፈለግ ቁርጠኝነት አለን የሚል አስተያየት ሰጥተው ድጋፍ አሳይተዋል የስፖርት ዳይሬክተሩ። ይሄ ግን ዋስትና የለው። እሳቸው ያሉት በ2 ጨዋታ 7 ጎል ተቆጠረብን ማለት 3-0 ና 4-0 ተረታን ማለት ቡድኑ ሚዛን የለውም ማለት ነው። ይሄ በፍጥነት መፍትሄ የሚፈልግ ነው፣ ግን በስክነትና በህብረት ቶሎ መፍትሄ መፈለግ አለብን የሚል አስተያየት ሰጥተዋል። ዩቬንቱስ በነጥብ ካየሽ አሁን ስንት ነው? 29 ሴሪያ ጨዋታዎች ናቸው የተደረጉት። በ30 ዓመት ውስጥ በየጨዋታው ቡድኑ በሚያገኘው ነጥብ ደካማው የውድድር ዘመኑ በ30 ዓመት ውስጥ በመካከል በተለይ ከካልቾፖሊ ቅሌት በኋላ ከሴሪያ ወርዶ ተመልሶ ሲመጣ ኮንቴ እስኪቀጠር ድረስ በሉዊጂ ዴልኔሪ በቺሮ ፌራራ በሌሎቹም አሰልጣኞች ስር 7ኛ ምናምን እየሆነ የጨረሰባቸው አመታት ነበሩ። በነዛ ሲዝኖች ሳይቀር ዩቬንቱስ ፖይንትስ ፐር ጌም በሚባለው በየጨዋታው በአማካይ በሚያገኘው ነጥብ እንደዚህ የከፋ አልነበር። ሉዊጂ ማይፍሬዲ የሚባሉ አሰልጣኝ ብዙ ጊዜ የምጠቅሳቸው ዝድኔክ ዜማን፣ አሪጎ ሳኪ አብረዋቸው በኮቨርቺያኖ የአሰልጣኝነት ትምህርት ቤት ይማሩ በነበረበት ጊዜ ሳኪ ከኛ ሀሳብ ይሰርቅ ነበር በሚል ከኛ ከቼኮቹ ነው የሚሉት። ዜማንም ቼካይ ስለሆኑ ሰሞኑን ታመው ነበር ዝድኔክ ዜማን፣ አሁን ደህና ናቸው እየተባለ ነው። ዩቬንቱስ ሁሌም ሌላ ጊዜ ያነሳው ይሆናል። ለምንድን ነው የስታይል አሰልጣኞች ለዩቬንቱስ የማይስማሙት? ከፊኖ ላፊሌ ጋር ከክለቡ የማሸነፍ ዴኔ ጋር ስለማይዋሃዱ ነው። ዩቬንቱስ ሁልጊዜም የማሸነፍ ዴኔ እንጂ ስታይል ዴኔ አይደለም ያለው። ለምሳሌ ኤሲ ሚላን በተለያየ ዘመን ስለ ስታይሊሽ አሰልጣኞቹ ሳኪ ሁኑ እንጂ ትልቁ የዚህ ሲምቦል ግን ሌሎቹም አሰልጣኞች ኒልስ ሊድልሆም ሌሎችም ትልልቅ አሰልጣኞች ነበሩት በተለያየ ዘመን። ሚላን የበለጠ ኤክስፓንሲቭ እግር ኳስ የሚጫወት ነው። ዩቬ ሁሌ አሸናፊ ነው የነበረው በጆቫኒ ትራፓቶኒ፣ በማርቼሎ ሊፒ፣ በማክስ አሌግሪ፣ በአንቶኒዮ ኮንቴ፣ በእነዚህ አሰልጣኞች ሁሉ በፋቢዮ ካፔሎ በኋላ ስኩዴቶቹ ቢቀሙም በካልቾፖሊ ምክንያት ሁሌ እንደዚህ አይነት ክለብ ነው እና
በታሪክ ወደ ኋላ ተመልሰሽ ካየሽ ቅድም ያነሳኋቸው ጂጂ ማይፍሬዲ አንደኛው ናቸው። በጣም ስኬታማ ነበሩ በሌሎች ክለቦች፣ ልክ እንደ ሳኪ በፓርማ እንደነበራቸው አይነት ስኬት ማለት ነው። ግን በዩቬንቱስ አልተሳካላቸውም። ልክ እንደ ማይፍሬዲ ትልቅ አይዲዮሎጂስት ናቸው ባይባልም ግን 2000ዎቹ መጀመሪያ አካባቢ ሴሪያ በሚገባ ያዩ ሰዎች ለግማሽ የውድድር ዘመን የሉዊጂ ዴልኔሪ ሌቼ ለስኩዴቶ ዋንጫ ሲፎካከር ለሴሪያ ዋንጫ ሲፎካከር ሰዎች ያስታውሳሉ። እና መጡ እሳቸው። ዴልኔሪም አልሆነላቸው። በቅርብ ጊዜ ሳሪ በዩቬ እንደዚሁ አልተሳካላቸውም። ስኩዴቶን አሸንፈዋል፣ ግን እንደምታውቂው ብዙ አልቆዩ። ፔርሎን ከጨመር ነው ሌላ ነው። ፔርሎ ዩቬንቱስ ተጫዋች ነበር፣ ግን የኮቺንግ ቴሲሱን እንዳቀረበ በ2 ሳምንት ነው ይህንን ኃላፊነት ያገኘው። እሱም ያልተሳካ የአሰልጣኝነት ቆይታ ነው ነበር። ለእንደዚህ አይነት አሰልጣኞች ይሆናሉ ወይ ዩቬንቱስ ራሱ ተፈጥሮ የክለቡ ስሪት የሚል ጠቅላላ ፍልስፍና ጥያቄ አለ። ሞታም እዚሁ ምድብ ውስጥ የሚጠቀስ ነው። ባለፈው አመት ዚርክዜን የተጠቀመበት መንገድ፣ ካላፊዮሪን የተጠቀመበት መንገድ፣ ወይ ፈርጉሰንን የተጠቀመበት መንገድ፣ ወይ ሌሎችን ተጫዋቾች የተጠቀመባቸው ሲስተም ውስጥ ያለው ኢንትሪኬሲ፣ እነዚህ ሁሉ ነገሮች ትልልቅ አሰልጣኞችን ሳይቀር በአውሮፓ ውስጥ ኦኬ ኢንትረስቲንግ ነው ያሉ እንዲቀዱ ያደረገ ነው። ካላፊዮሪ መሀል ተከላካይ ሆኖ 5 አሲስት ሰጥቷል። ለምሳሌ በኦፕን ፕሌይ እሱን የተጠቀመበት መንገድ የተለየ ነበር። በኋላ የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲም እንደዛ አደረጉት። ለእንደዚህ አይነት አሰልጣኞች ይሆናሉ ዩቬ የሚል ጠቅላላ ጥያቄ አለ። ያው ጥያቄ ነው ተመልሶ ሪሰርፌስ ያደረገው እና በጄኗ ከተሸነፈ ይሰናበታል የሚለው እንደ ባይሰናበት በጄኗ ተሸንፎ አመቱ ሲያልቅ መልቀቁ አይቀርም። 4ኛም ሆኖ ቢጨርስ የቻምፒየንስ ሊግ ቦታንም ቢያገኝ በኃላፊነት እሱን ለማቆየት በቂ ላይሆን ይችላል የሚል ስሜት አለ በጣሊያን ብዙሀን መገናኛዎች በኩል። ዋና ዋናዎቹን ሚዲያዎች ብታይ እንደዛ ነው። ጋዜጣ አሁን ባለፈው ሳምንት 4ኛም ላይ በቃ ይችላል ብሏል። በቀደም የፊዮረንቲና ጨዋታ ደግሞ በቃ ነፍስ የሌለው የዩቬንቱስ የተለመደ የምናውቀው አሸናፊ ፊት የጠፋበት ነው። እኔ ዩቬንቱስን ነበር መጀመሪያ በክለብ ፉትቦል የመጀመሪያ የደገፍኩት ክለብ ዩቬንቱስን ነው። ብዙ ፈረንሳውያን ተጫዋቾችም ስለተጫወቱ ምክንያቴ ዚነዲን ዚዳን ነው የነበረው። ግን በዛው ተመሳሳይ ጊዜ ዲዲዬ ዴሾ የዛ ቡድን አባል ነበር። ያ እንግዲህ ተከታታይ የዓለም ዋንጫና የአውሮፓ ዋንጫን ያሸነፈው ቡድን አባል ቆይቶ ዳቪድ ትሬዜጌ ሄደ። ቲቲ ኦንሪ ብዙ ባይሳካለትም እዛ ተጫውቷል። ጆናታን ዘቢና፣ ሊሊያን ቹራም በታሪክ ውስጥ በርካታ ፈረንሳውያን ተጫዋቾች ስለተጫወቱ ለዩቬንቱስ ሁሌ የሆነ የድጋፍ ስሜት ነበር። በእርግጥ ዚዳን ሲወጣ ብሬ ወጣሁ ለነገሩ ከዩቬንቱስ ምክንያቴ ዚዳን ስለነበር እና እኔ ዩቬንቱስን ማየት በጀመርኩበት ጊዜ አንድ መጥፎ አመት በአንቼሎቲ ስር በሊፒ ስር አሳልፏል። በአንቼሎቲም ስር በመጨረሻዎቹ 2 ሲዝኖች ዋንጫ አልወሰደም። እስከ መጨረሻው 2 ዋንጫ ተስፋ ነበረው። አንቼሎቲ በዩቬንቱስ ደጋፊዎች አይወደዱም እንደምታውቂው። እንዲህ አይነት ቡድን አይደለም እኔ ዩቬንቱስን ሳውቅ ማውቀው እና ምን አለ መሰለሽ አሌሳንድሮ ዴል ፒየሮ ከበቀደሙ ጨዋታ በኋላ እኔ ዩቬንቱስ ውስጥ አለ ረጅም ጊዜ ተጫውቷል እንግዲህ እስኪለቅ ድረስ ወደ አውስትራሊያ ወደ ምን እስኪሄድ ድረስ አሌ ዴል ፒየሮ የዩቬንቱስ ምልክት ነበር፣ ሲምቦል ነበር። ከዛ ጉዳቱ በኋላ ተመሳሳይ ተጫዋች አልሆነም፣ ግን በቤርናቤው እነዛን 2 ምታታዊ ጎሎች ያስቆጠረና የቤርናቤው ታዳሚ ያጨበጨበለት ግሩም ተጫዋች ነው የነበረው። በዩቬንቱስ ረጅም ጊዜ ስለቆየሁ ደግሞ አብሮ ወርዷል እኮ ታምኖ ዩቬንቱስ ሲቀጣ አብሮ ወርዷል ወደ ሴሪ ቢ። አስቸጋሪ አመታት ነበሩን አለ። የአሁኑ 2 ጨዋታዎች ላይ ያየሁት ግን የፊኖዋላ ፊሌ የለም፣ እስከ መጨረሻው የመፋለም አንቲል ደ ኢንድ የሚለው ስሜት የለም። ዩቬ ውስጥ እያለው 4-0 እየተመራን የዩቬንቱስን ዜብራቲ መለያ የለበሰ ሰው የቢያንኮኔሪ የለበሰ ሰው ጨዋታው አልቋል አይልም። ዩቬንቱስን የማሸነፍ ታሪክ ያለው ቡድን የሚያደርገው በየአመቱ ስኩዴቶ ስላሸነፍን አይደለም ማለት ዩቬንቱስን ያለ ስኩዴቶ ያሸነፈ የለም። ከ30 በላይ ሴሪያዎች አሸነፈ። ተወዳ 3 ኮከብ መለያው ላይ ያለው ነው። ለእያንዳንዱ 10 1 ስታር 1 ኮከብ ስለሚለጠፍ ግን በነዛ አስቸጋሪ አመታት እንኳ መፋለም እናውቅ ነበር። አሁን እሱን የተነጠቅ ነው ምን እንደሆነ አላቅም ነው ያለው። እንዲህ አይነት የውጣ ውረድ ጊዜ ማሳለፍ በዩቬንቱስ ታሪክ ውስጥ ነበር። እኔ ምስክር ነኝ። የአሁኑ የተለየውና ያስደነገጠኝ ግን በብዙ ጨዋታዎች ላይ ያ የፍልሚያ መንፈስ የለም። ፋይቲንግ የሚባል ነገር
የለም የሚል አስተያየት ሰጥቷል። አሁን እንግዲህ ጁላይ 18 2024 ነበር ኃላፊነቱን የተረከበው። ወደ 245 ቀን ሆኖታል ኃላፊነቱን በዩቬንቱስ አሰልጣኝነት ከተቀበለ በኋላ። ትልቁ ችግር ፍንጭም የለም፣ ወደ ሆነ ቦታ የመሄድ ጭላንጭል እየታየ አይደለም። ተስፋ የሚያስቆርጠው ነገር አንዳንዱ እሱ ነው። የሆነ ነገር ማየት ነበረብን። አሁን 8 ወር አንድ አሰልጣኝ በዚህ ኃላፊነት ከቆየ በኋላ ለአሁን በዚህ ውድድር ዘመን ለስኩዴቶ የደረሰ ቡድን እንደማይገነባ ይታወቅ ነበር። ደግሞ ወጣት ተጫዋቾችን የበለጠ ማምጣት ላይ ያተኩሯል ዩቬ። ይሄ ደግሞ ጊዜ ይፈጃል። እንደ ትራፓ ዘመን፣ እንደ ሊፒ ዘመን፣ እንደ ካፔሎ ወይም እንደ አሌግሪና ኮንቴ ዘመን አይነት መሪዎች የሉትም። ስለዚህ ለሴሪያ ሻምፒዮንነት የተዘጋጀ ቡድን አይደለም። ለምሳሌ በኢንተር የምናያቸው አይነት ተጫዋቾች የሉትም። እንደዚህ አይነት መሪዎች እና በሳል ልምድ ጠገብ ተጫዋቾች የሉትም። ለሴሪያ የደረሰ ቡድን እንዳልሆነ ይታወቅ ነበር። ግን ከስታይል አንጻር ለምን ፍንጭ አላየንም? የሚሰራ መሆኑን የሚያሳዩ ጭላንጭሎች ለምን አላየንም የሚል ጥያቄ አለ። የጁቬንቱስ ከአኘሊ መልቀቅ በኋላ፣ ኔድቬድ እንዳልኩት መልቀቅ በኋላ፣ ከማሮታ ወደ ኢንተር፣ ከፓራቲቺ ወደ ቶተናም መምጣት በኋላ ጠቅላላ ኢንስቲትዩሽናል ጥያቄ አለ። ግን ለአሰልጣኙ የሚሰጡ ትችቶች አሉ። ለምሳሌ 42 ጨዋታ ነው በዚህ አመት በሀገር ውስጥ ውድድሮች ብቻ ያደረገው፣ በሁሉም ውድድሮች ያደረገው ቻምፒየንስ ሊግ፣ ሴሪያ፣ ኮፓ ኢታሊያ 3 ውድድሮች ላይ 39 የተለያዩ ላይናፖች ተጠቅሟል በእነዚህ 42 ጨዋታዎች። ስለዚህ የተረጋጋ ላይናፕ የለውም። ግን የሰው ለውጥ ብቻ ሳይሆን ለምሳሌ ዌስተን ማኬኒ በ4 የተለያዩ ሚናዎች ተጫውቷል። አንድ ተጫዋች ነው፣ በ4 የተለያዩ ቦታዎች ላይ ተጫውቷል። አሁን በቀደም የፊዮረንቲና ጨዋታ ላይ የፍልሚያ ምንም ፍላጎት እንደሌለ የምታውቂው ዩቬ 3-0 መራ። የቀድሞ የዩቬንቱስ ተጫዋች ኒኮሎ ፋጂዮሊ 2 የመጨረሻ ኳሶች ያቀብሏል። ሲቀይር ምንድን ነው ያደረገው? 3-0 እየተመራ ያለ ቡድን ወደ ጨዋታው ለመመለስ ነው የሚሞክረው አይደለም። 3 ተከላካዮች ቀይሮ አስገባ። ኦኬ፣ እንዲህ አይነቱ ነገር ነው ከዩቬንቱስ መንፈስ ጋር የተባበረ አይደለም የዚህ ሰው የእግር ኳስ ርዕዮት እንዲባል የሚያደርገው። ከዛ ደግሞ ይሄ ስቴሪል ፖሴሽን የሚሉታል። ኳስ ይቆጣጠራል ዩቬንቱስ ረጅም ጊዜ 60% ኳስ የሚቆጣጠርባቸው ጨዋታዎች አሉ። ለነገሩ ከሞታ መምጣት በኋላ የሄቪ ፖሴሽን ቡድን፣ የኳስ ቁጥጥር ቡድን እንደሚሆን ይታወቅ ነበር። ስቴሪል የሚሉት ግን ወደፊት አይሄድም። ፖሴሽን ዊዛውት ኤኒ ካይንድ ኦፍ ፔኔትሬሽን ወደፊት አይሄድም። አሁን ለምሳሌ በፖሴሽን አይ ቲንክ አንደኛ መሰለኝ በዚህ አመት በሴሪያ። ግን የቀጥተኛ ፓሶች ፐርሰንቴጅ ደግሞ ዩቬንቱስ ለምሳሌ እንበል 600 ፓስ በጨዋታ አደረገ እንበል። ከ600 ፓሶች መካከል 10 ሜትርና ከዛ በላይ የሚሆን ወደፊት የሄዱ ፓሶችን ፐርሰንቴጅ ብታነሺ በሴሪያ 20ኛ ነው። ወደፊት አይሄድም ማለት ነው። እዛው ተከላካዮቹ ጋር ነው የሚቆየው ማለት ነው። ወይ ከራሱ የሜዳ ክፍል አይወጣም እንደ ማለት ነው። ወይ ደግሞ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ምን ያህል ፓሶች ያደርጋል ዩቬ በዚህ አመት በሚለው ከፓሶቹ ሳጥን ውስጥ የሚደርሱት ፓሶች ፐርሰንቴጅ እሱንም ብትወስጂ በዚህም 20ኛ ነው። ስቴሪል ፖሴሽን የሚባለው እንዲህ አይነቱ ነገር ነው። የተጋጣሚን ቡድን የተደራጀ መከላከል የማይጠረምስ ማለት ነው። ግን ደግሞ ከዚህ ከእንደዚህ አይነት የላይናፕ የጨዋታ ስታይል ምርጫዎች ባሻገር ሂውመን ኢሹስ የሚባሉት የመልበሻ ክፍሉን የሚያስተዳድርበት መንገድም አጠያያቂ ነው። አንዳንዴ በዚህ ውድድር ዘመን ያየናቸው ጥሎች አሉ። ወደ ብራዚል ከመመለሱ በፊት ከቀድሞ የዩቬ አምበል ከዳኒሎ ጋር ጠብ ውስጥ ነበር። ከዱሻን ቭላሆቪች ጋር ያው እንደምታውቂው ነው ስምምነታቸው ጥሩ አይደለም። እንዲያውም ባለፈው ጥሪ ይለቃል ሲባል ነበር። ከአንድሪያ ካምቢያሶም ጋር እንደዚሁ ብዙ ስምምነቱ ጥሩ አይደለም ይባላል። 7 የተለያዩ አምበሎች በአንድ ሲዝን ማለት ነው። ግን ቅድም ሰዎች አይ ጊዜ ይሰጠው እንዲህ አይነቱ አሰልጣኝ ጊዜም ሪሶርስም ተጫዋቾችም ይፈልጋል ጊዜ ይሰጠው የሚሉ ብዙ ተሟጋቾች እንዳይኖሩት ያደረገው አንዳንድ ጊዜ በሚሰጣቸው አስተያየቶች ነው። ለምሳሌ ከፔስቬ ጋር ተሸንፈው ወጡ። ኃላፊነት እንደ መውሰድ እኔ በጨዋታው ላይ የወሰናቸው አጠያቂ ውሳኔዎች ስለነበር የጣሊያን ፕሬስ ይህንን ብራዚል ጣሊያናዊ የቀድሞ ትልቅ አማካይ የሆነ አሰልጣኝ ሲጠይቁት በጣም እርግጠኛ ስለሆንኩ በወሰንኩት ውሳኔ ደግመህ አድርግ ብትሉኝ ደግሜ ያደርገዋለሁ አለ። ግትርነትን ያሳያል። ስለ ልጆቹ ደግሞ ከኮፓ ኢታሊያ ተሸንፎ በኮፓ ኢታሊያ በኢምፖሊ ተረቶ ሲወጣ በኢምፖሊ ተረቶ መውጣት
ለቢያንኮኔሪ ደጋፊዎች ተቀባይነት ያለው አይደለም አይደል? እኔ አለ ልጆቼ ኳስ ይጫወታሉ እና ለልጆቼ የምመኝላቸው አሰልጣኝ የኔን አይነቱን አሰልጣኝ ነው አለ። የሚመርጥ እንግዲህ ከፒኤስቪ ሽንፈት በኋላ ዩቬ ተቀባይነት የለውም። ከኤምፖሊ ሽንፈት በኋላ ከፊዮረንቲና ሽንፈት በኋላ ማንም ሰው ከኔ የተሻለ የለም ለዚህ ኃላፊነት ብሎ ደግሞ ተናገረ። ያ ደግሞ ኢጎ ተደርጎ ተወሰደ። በሽንፈቱም ጊዜ ትህትና አላሳየም የሚል እና በተደጋጋሚ በተለይ በእንደዚህ አይነት ውሳኔዎቹ ምክንያት እና በየጨዋታው ከአንድ ጨዋታ ወደ ሌላ ጨዋታ ሲሄድ በትንሹ የ4 ተጫዋች ሮቴሽን ያደርጋል። ለምሳሌ ከአታላንታ ጋር ተጫወተ፣ ቀጥሎ ከፊዮረንቲና ጋር እያለ በትንሹ 4 የተለያዩ ፎርሜሽኖች ያደርጋል። በእነዚህ 42 ጨዋታዎች አንድም ጊዜ አንድ አይነት ላይናፕ ተጠቅሞ አያውቅም። በ42 ጨዋታዎች በቃ ኦልሞስት ልክ እንደ ራፋ ቤኔቴዝ አይነት ሮቴሽን ማለት ነው። ምንም የተረጋጋ ላይናፕ የለውም። ግን የሮቴሽን ኦፍ ሜይን ብቻ አይደለም፣ የተጫዋቾች ሮቴሽን ብቻ ሳይሆን የሮል ሮቴሽን የሚሉት ለእያንዳንዱ ተጫዋች የሚሰጠው ሚና መለያየት ነው ኮንፊውዥን ፈጥሯል የሚባለው። ለምሳሌ ዌስተን ማኬኒ መቼስ በዚህ ዓመት ጥሩ የውድድር ዘመን እያሳለፈ ነበር በግሉ፣ ግን በ4 የተለያዩ ቦታዎች ተጫውቷል። ሲጀምር የውድድር ዘመኑ ላይ አማካይ ሆኖ ጀመረ። እንግዲህ ክረምት ላይ ዩቬ ሊለቀው ይፈልግ ነበር፣ ወደ እንግሊዝ ሊመጣ ይችላል ተብሎ ሲወራ ነበር። አማካይ ሆኖ ጀመረ። የእሱ መደበኛ ባህሪ ማለት ነው። ለአሜሪካ ብሔራዊ ቡድንም ለሻልከም ወደ ዩቬ ከሄደም በኋላ ሲጫወት የምናውቀው በአማካይነት ነው እና በዚህ ቦታ ጀመረ። በ7 ጨዋታዎች 3 ጎል አስቆጠረ፣ 2 የመጨረሻ ኳሶች አቀበለ። ይሄ እስከ ኦክቶበር ድረስ የነበረ ገና በውድድር ዘመን የመጀመሪያዎቹ 2 ወራት ላይ አጀማመሩ ግርሙ ነበር። እንዲያውም በአሌግሪ ያልተፈለገው ማኬኒ እንደገና ጠቃሚ ተጫዋች ሆነ ተብሎ ስለሱ ብዙ እንዲወራ ሆነ። ከዛ በኋላ ግን በተለያዩ ቦታዎች ላይ ማጫወት ጀመረ። አንዳንድ ጨዋታዎች ላይ ዱሻን ቭላሆቪችን አስቀምጦ እሱን ሀሰተኛ 9 ቁጥር ያደርገዋል። ፌክ 9 ከአታላንታ ጋር ከኤሲ ሚላን ጋር ሀሰተኛ 9 ቁጥር ሆኖ ተጫውቷል። ካምቢያሶ ሲጎዳ ደግሞ የግራ ፉልባክ አደረገው። የግራ ፉልባክ አይደለም፣ የግራ ፉልባክ አደረገው። ከሌላ አንድ ጨዋታ ላይ ደግሞ ሳቮኛ ረፍት ማድረግ አለበት አለና የቀኝ ተከላካይ አድርጎ ተጠቀመበት። 4 የተለያየ ቦታ ላይ ተጫወተ ማለት ነው። አሁን ያለፉት 9 ጨዋታዎች ላይ ወደ አማካይነት ቦታ የተመለሰው ግን ይሄ ማኬኒ ላይ ብቻ ያለ ሳይሆን ኒኮ ጎንዛሌዝ ለምሳሌ ከፊዮረንቲና በክረምቱ ያመጡት ተጫዋች ሲጀመር የቀኝ ክንፍ ተጫዋች ሆኖ ነበር የጀመረው። ግን ላይፕዚሽ ላይ ጉዳት ካጋጠመ በኋላ ከተጎዳ እዛ ጨዋታ ላይ ተጎድቶ ከተመለሰ በኋላ የተለያዩ ቦታዎች ላይ ተጫወተ። ከሞንዛ ጋር የአጥቂ አማካይ ያደረገው፣ ከቶሪኖ ፊዮረንቲና 2 ጊዜ ከኤሲ ሚላን ጋር አጥቂ ያደረገው፣ ከጃንዋሪ ወዲህ ደግሞ የግራ ተከላካይ የግራ ክንፍ አማካይ ሆኖ ነው የተጫወተ። የግራ ክንፍ የክንፍ ተጫዋች ሆኖ ነው የተጫወተ ያለው እና ወደ ግራ ከመጣ በኋላ ያ ኢፌክቲቭነሱ ጠፍቷል። የዩቬንቱስ ደጋፊዎች ባለፈው በአታላንታ ጨዋታ ላይ ኳስ ሲነካ ይጮሁበት ነበር። ሚናው ግን ተቀይሯል። ኒኮላስ ጎንዛሌዝ ከኮሞና ሮዜኔሪ ጋር በነበሩ ጨዋታዎች ላይ ብቻ ነው 2 አሲስቶች የሰጠው ባለፉት 3 ወራት። ሌሎችም ተጫዋቾች አሉ። ቲሞ ዌያ ና ቴዎን ኮፕ ማይነርስ በተለያዩ ቦታዎች ላይ ተጫውተዋል። ቲሞቲ ዌያ በቀኝ ወይ በግራ ክንፍ የክንፍ ተጫዋችነት ሲጫወት ነው ተስፋ አሳይቶ የነበረው። እንዲያውም በጣም ጥሩ ዝውውር ነው እየተባለ ይደነቅ ነበር። 13 ጨዋታዎችን ያደረገ በቀኝ ክንፍ ተጫዋችነት 6 ጎሎች ላይ በቀጥታ ተሳተፈ። 3 ጎል አስቆጠረ፣ 3 አሲስት ሰጠ። በግራ ላይ ሲጫወት 4 ጨዋታዎች ላይ ተጫወተ፣ 2 ጎሎች አስቆጠረ፣ 1 ጨዋታ ላይ አሲስት ሰጠ። ከዛ ግን የተለያዩ ቦታ ላይ መሞከር ጀመር። አጥቂ ያደረገው፣ በ4 ጨዋታ 1 ጎል አላስቆጠረም። ራይት ባክ አደረገው፣ ወደ ኋላ መለሰው ከሳቮኛ መጎዳት በኋላ። የኮፕ ማይነርስም ነገር እንደዚሁ ነው። የክረምት ፍላግሺፕ ፈራሚያቸው እሱ ነው። 60 ሚሊዮን አውጥተው ከአታላንታ ጋር ጠብ ውስጥ ገብተው ያመጡት ተጫዋች ነው። መጀመሪያ ጥልቅ አማካይ ሆነ። ደህና የተጫወተባቸው ጨዋታዎች ጥልቅ አማካይ የሆነባቸው ጨዋታዎች ናቸው። ልክ እንደ ካሊያሪ አይነቱ ጨዋታ በኮፓ ኢታሊያ፣ በሴሪያ ከሞንዛ ጋር በነበረ ጨዋታ። ግን ከዛ በኋላ የአጥቂ አማካይ፣ ሀሰተኛ 9 ቁጥር፣ የቀኝ ተከላካይ ሊስቴብል ስላልሆነ ዳኒሎ ለቀቀ። ግን ዳኒሎ እያለም የቀኝ ተከላካይ አልነበረም። ሳቮኛ ደህና ሲሆን እሱ ነው እዛ ቦታ ላይ የሚጫወተው። አንዳንዴ ቲሞቲ ዌያ ይጫወታል። ግን የቀኝ ተከላካይ አድርጎም ተጠቅሞበታል። ሎካቴሊ ፕሌይሜከር እና የመሀል ተከላካይ ሆኖ ተጫውቷል። ካምቢያሶ የግራ ፉልባክ እና
የመስመር አማካይ፣ ካሉሉ የቀኝ ተከላካይ እና የመሀል ተከላካይ፣ ይልዲስ የቀኝና የግራ ክንፍ አማካይና ፌክ ናይን ሀሰተኛ 9 ቁጥር ጥር ላይ የመጡ ተጫዋቾችም ሳይቀር ኮሎሙዋኒ 9 ቁጥርና የቀኝ ክንፍ ተጫዋች፣ ሌኦድ ኬሊ ከኒውካስል የወሰዱት ተጫዋች የግራ ፉልባክና የመሀል ተከላካይ የተለያየ ቦታ ላይ ነው የሞከራቸው በአንድ ሲዝን የነበረው ና ዩቬንቱስ ደጋፊዎች ድሮም ቢሆን 2-7-0 ምናምን የሚል እንትን የነበረው አሰልጣኝ ኦፍኮርስ አሁን እሱ ምንድነው ከእኔ ከቴክኒክ ስፍራው ላይ ከደጋውቱ ላይ ሆናችሁ ስታዩት ላይናፑ እንደዛ እኮ ነው። አሁን በቁመቱ ሳይሆን በጎን ሁሉም አሰልጣኝ እንደዛ ነው። አክቹሊ እንደዛ ነው፣ ብዙ ጊዜ እንደዛ ነው። ግን 2-7-2 አለ ግብ ጠባቂውን ጨመረ። ስለዚህ 2-7-2 11 ተጫዋቾች ናቸው። ግን እሱ እኔ ሆሪዞንታሊ ነው የማየው ብሎ ተናገረና አይ ቲንክ ጨዋታዎችን ሆሪዞንታሊ ስታይ ከዛ ብዙ የተለየ አይደለም። እኛ ላይናፕ ስናይ እንደዚህ ቨርቲካል አደራደር ስለሆነ የምናየው። ግን ይሄ ሁሉ ልክ እንደው እንደ ስንሽዬ ምርምር እንዳበዛ ሳይንቲስት ተደርጎ ተቆጥሮ ሰው መሳለቂያ ያደረገው። ግን በፔዤ አካዳሚ ምርጥ ቡድን ገነባ። ጄንዋን አሁን ከኢንተርናሽናል ብሬክ መልስ የሚገጥመውን ቡድን ነው መጀመሪያ በማሰልጠን የጀመረው። ውጣ ውረዶች ነበሩት ኦፍኮርስ፣ ግን በቦሎኛ ደህና ቡድን ገነባ። አሁን ትችቶች ግን በስተውበታል። ዩቬን መመራመሪያ ቦታ አደረገው እና ሳሪ እንዳልተሳካላቸው፣ ማይፍሬዲ እንዳልተሳካላቸው፣ እሱም አይሳካለትም የሚሉ ሰዎች አሉ። ዴልኔሪም እንዳልተሳካላቸው። ግን ችግሩ ምንድን ነው? ቅድም ስለ ፍንጭ ሳነሳ ነበር። ከ8 ወር በኋላ ፍንጭ አልታየም። ለምሳሌ ሳሪ ሲመጡ የስታይል አሰልጣኞችን አይደለም የተኩት። መጀመሪያ ራፋ ቤኒቴዝ ነበሩ፣ በኋላ ቫልተር ማትዛሪ ነበሩ። እነዚህን አሰልጣኞች ሲተኳቸው ከኢምፖሊ ነው የሄዱት። ስለዚህ ዩቬንቱስ ናፖሊ አዲስ ስታይል ፈልጓል። ምልክቶች ነው። ለምሳሌ ክለብ ብሩዥን ሲያሸንፉ ሳኪ ወጡና ከጓርዲዮላ በኋላ ያየሁት ትልቁ ታክቲካል ሬቮሉሽነሪ እሱ ነው፣ እንዲህ አይነት ፉትቦል አላየሁም አሉ። በኋላ ቆዩና ሜቢ በፉትቦል ጥራቱ እውነትም ከሳኪ በኋላ በጣሊያን እግር ኳስ ታይቶ የማይታወቅ ረቂቅ ፉትቦል አሳዩ። ምልክቶቹ ግን በመጀመሪያዎቹ ጥቂት ወራት ይታዩ ነበር። ከአስቸጋሪ ጅማሬ በኋላ የኮንቴ ዩቬ 7ኛ ሆኖ የጨረሰን ቡድን የተረከበው ወቅቱ እሱ ወደ ዩቬንቱስ ሲመጣ የስኩዴቶ ሻምፒዮን የነበረው ኤሲ ሚላን ነበር። የአሌግሪን ኤሲ ሚላን ገና በውድድር ዘመን የመጀመሪያዎቹ ጥቂት ሳምንታት በሚያስተማመን የተደራጀ አጫወት አሸነፈና ሊመጣ ስላለው የትልቅ ቡድን ግንባታ ፍንጭ ሰጠ። የሳኪ ሚላንም እንደዚሁ የተዋጣ አጀማመር አልነበራቸውም። ግን ከዲሴምበር በኋላ ቡድኑ ሲብላላ ያ በስትሬት ባክ ፎር በዞናል ማርኪንግ ምናምን መጫወት አዲስ ኮንሰፕት ነው። ምክንያቱም እዛ 2 ስዊፐሮችና 1 ሊቤሮ ነበር የተለመደ የጣሊያን ፉትቦል አካሄድ። እሳቸው መጡና ስትሬት ዞናል ማርኪንግ ጀመሩ። በ4-4-2 የሚጫወት ቡድን፣ የሃይ ፕሬሲንግ ቡድን ሰሩ። ጊዜ ፈጅቷል። ግን ከዲሴምበር በኋላ ቡድኑ እስኪብላላ በአሰልጣኙ አይዲዮሎጂ መጫወት እስኪጀምር ድረስ ጊዜ አስፈልጓል። ያንን አላየንም ነው አሁን ዩቬንቱስ ላይ ያለው ጥያቄ። ሁሉም የእሱ ጥፋት አይደለም፣ ግን ቅድም ያልኳቸው እነዚህ ጉዳዮች አሁን አንዳንድ ሰዎች ለምን ለአርቴታ እንደተሰጠው አይነት ጊዜ አይሰጠውም የሚሉ አሉ። 2 ልዩነቶች አሉ በዩቬንቱስና በአርሰናል መካከል። አርሰናል ትልቅ ቡድን ቢሆንም በዓለም ላይ በጣም በርካታ ደጋፊዎች ያሉትም ቢሆን እና የአርሰናልን ምርጥ ዓመታት ያዩ ደጋፊዎች ቢኖሩም ከ1992 ወዲህ አርሰናል 3 ነው ፕሪሚየር ሊግ ያሸነፈው። በ34 ዓመት ውስጥ 3 ጊዜ ነው ፕሪሚየር ሊግ ያሸነፈው። ትልቅ ቡድን መሆኑ እንደተጠበቀው ሆኖ በቬንገር እነዛ 10 ዓመታት ኦልሞስት 10 ዋንጫ ምናምን ያሸነፈ ቢሆንም ግን እንደ ዩቬንቱስ አይደለም። ዩቬንቱስን እኛ እያየነው 9 ጊዜ በተከታታይ ሴሪያ ሲያሸንፍ አይተናል። እና ዩቬንቱስም ሪፕሬዘንት የሚያደርገው ራሱን እኔ እንደዚህ ነው ዲፋይን የምደረገው የሚለው በማሸነፍ ብቻ ነው። 4 ዓመት 5 ዓመት ሊግ ሳታሸንፊ ጊዜ በፍጹም ልታገኛችም። ዩቬንቱስ ውስጥ አይሰራም እንደዛ። ልክ አርቴታ የተሰጠው አይነት ጊዜ በዩቬንቱስ ሊሰጠው አይችልም። ግን በዩቬንቱስ ብቻ አይደለም። በቅርብ ጊዜ አሰልጣኝ ሩበን አሞሪም ከአርሰናል ጋር ከመጫወቱ በፊት ለአርቴታ የተሰጠው ጊዜ ለእኔ እንደማይሰጠኝ ያውቃለሁ ይል ነበር። ያልተለመደ ኮሚትመንት ነው። ነገራችን ላይ አርሰናል በ100 ዓመት 19 አሰልጣኝ ብቻ ነው ያሰለጠነው። በጣም ትንሽ ነው። በ100 ዓመት 19 ቋሚ አሰልጣኝ ብቻ ነው የነበረው። ለአሰልጣኝ ጊዜ በመስጠት የሚያምን ነው። አሁን አርቴታን የሚያነሱት እንዲህ አይነቱ ስታይል ኤቮሉሽን እንጂ ሬቮሉሽን አይደለም። ጊዜ ይፈልጋል፣ ሂደት ነው። ጡብ በጡብ ላይ ነው የሚገነባው።
የሚሉ ሰዎች አሉ። ግን ከክለብ ይለያያል። ለምሳሌ ሚኒክ፣ በባየር ሚኒክ አንድ አሰልጣኝ ያው ናግልስማን ሲሰናበቱ፣ ቱኸል ሲሰናበቱ እንዳየ ነው እንደዚህ በጣም ከማሸነፍ ጋር የተሳሰረ ታሪክ ያላቸው ክለቦችን የሚያሰለጥኑ ሰዎች ረጅም ጊዜ አያገኙ። ሞታ ወደዛ ነው ሄደው ሜቢ በሌላ ፕሮጀክት። ግን ጣሊያን እንደምታውቂው ፌመስሊ ለአሰልጣኝ ጊዜ የሚሰጥ ሀገርና ሊግ አይደለም እና አሁን በእነዚህ ምክንያቶች በአሰልጣኝነት በዋና አሰልጣኝነት በጀመረበት ጄኖዋ ያንን ቡድን ማሸነፍ ካልቻለ፣ ቪዬራ የቀድሞ ለጥቂት ጊዜ ለአንድ ሲዝን የዩቬ ተጫዋች ነበር። ስለዚህ ወደ ቱሪን ሲመጣና ጄኖዋ ማሸነፍ የሚችል ከሆነ የሞታ መጨረሻ ሊሆን ይችላል። አሁን በጣሊያን ያለው ቫይብ እሱ ነው። ግን ቢከርምና ቢቆይ እንኳን በኃላፊነት እንኳ ቢቆይና እስከ ውድድር ዘመኑ መጨረሻ ቢያከርሙት መሰናበቱ አይቀርም እየተባለ ነው። ስሞች ሲጠቀሱ እሰማለሁ። ስቴፋኖ ፒዮሊ ይባላል፣ ሮቤርቶ ማንቺኒ በተለይ አሁን ከጄኗ ጨዋታ በኋላ የሚሸነፍ ከሆነ ከሳውዲ አረቢያ ብሔራዊ ቡድን ኃላፊነት ከለቀቀ በኋላ ሮቤርቶ ማንቺኒ አቬይለብል ነው። የዩቬንቱስ ደጋፊዎች ደግሞ አሌግሪን ይናፍቃሉ። ከእንደ አሌግሪ አይነቱ መንገድ እንውጣ ብለው ነው መጀመሪያ አሌግሪን አሰናበቱ። የስታይል አሰልጣኝ ፈለጉ፣ ዩቬንቱስን ሪብራንድ ማድረግ ፈለጉ፣ ሳሪን አመጡ፣ አልሆነም። አሌግሪ ተመልሰው መጡ። እንደ መጀመሪያው 5 ዓመት በውጤት የተንቆጠቆጠ ያማረ አልነበረም። ግን የመጨረሻ ሲዝናቸው ላይ ሳይቀር ኮፓ ኢታሊያ አታላንታን አሸንፈው ሻምፒዮን ሆኖ ነው የለቀቁት። ዩቬንቱስን ለቶፕ ፎር የሚያበቁት እሳቸው ናቸው። እንደዛ ሆኑ። ዩቬንቱስ በእንደዚህ አይነት ፋይናንሻል ምስቅልቅል ውስጥም ሆኑ ቤትም መንገድ ውጤቱ ይምጣ የሚል ሜንታሊቲ ስለሆነ ያላቸው ዩቬንቱስ እንዲህ አይነት አሰልጣኝ ነው የሚያስፈልገው ብለው ነው የሚያምኑት የዩቬንቱስ ደጋፊዎች። ስለዚህ እሳቸው እንዲመጡላቸውም ይፈልጋሉ። ኢጎር ቱዶር ይባላል። ኢጎር ቱዶር የቀድሞ የዩቬ ተጫዋች ነበር። በቅርብ ጊዜ ማርሴይን አሰልጥኗል። ባለፈው ዓመት እንደምታውቂው በሁለተኛው የውድድር ዘመን አጋማሽ የላትሲዮ አሰልጣኝነትን ተረከበ። አጀማመሩ ጥሩ ነበር፣ ግን ወዲያው ለቀቀ። የፈረመውን ውል ሳያጠናቅቅ ለቀቀ። የአንድሪያ ፔርሎ ምክትል ሆኖ በቅርብ ጊዜ በዩቬንቱስ ሰርቷል። የዩቬንቱስን ቤት የሚያውቅ በሊፒ የሰለጠነ ምናምን በሚል እሱንም ይህንን ክሮኤሽያ አሰልጣኝ ማምጣት ይፈልጋሉ። ስለዚህ ስንብቱ ተወስኖ አይነት ነገር የሚተኩት አሰልጣኞች ስም እየተጠቀሰ ነው። ስለዚህ ቶፕ ፎርም አያተርፈውም ነው። ግን የቶፕ ፎር ፉክክሩም ጦፈ። አሁን ቦሎኛም ተቀላቀለ። ሚላን ይድረስ አይድረስ አላቅም። ባለፉት ጥቂት ጨዋታዎች አሸንፏል። ሮማ ራቀ እንጂ ሮማም ከኢንተር ጋር በሴሪያው ምርጡ ፎርም ላይ የሚገኝ ቡድን ነው። ስለዚህ የጊዜ ጉዳይ ብቻ ይመስላል። ትላንት ልናነሳው አልቻልም ነበር ይህንን ጉዳይ፣ ግን ዛሬ ያው እንግዲህ ሄደንበታል። እንግዲህ አሰልጣኝ በክረምቱ የሚቆይ ከሆነ በጣም አስገራሚ ነው የሚሆነው አይደለም? ምክንያቱም ሳይጠበቅ ነው እስካሁን ድረስም የመጣው። ግን ደግሞ አሰልጣኝነቱን ሲቀበል እኮ በጣም ትልቅ ተስፋ ነበር አይደል? በዩቬ ደጋፊዎች ስር በቦሎኛ ባሳየው ብቃት ምክንያት እንቀጥላለን። እንዳትታገሹ የኢንተር ሰው ነበር ለምሳሌ። የዩቬንቱስ የተጫዋችነት ታሪክ የለውም። ስለዚህ እንደው ለድሮ ውለታው የሚል መራራትም አይኖርም እኮ አንዳንድ ጊዜ አሶሲዬሽን የለም። በነገራችን ላይ ሮማ በ3 ነጥብ ብቻ ነው የሚያንሱ። በ5 የአውሮፓ ሊጎች ደሞስት ኢንፎርም 2 ቲሞች ባርሴሎናና ሮማ ናቸው። ያ በፎርም ቴብል ካየሽ ከ2025 በኋላ የሚገርም ከራኘሪ መቀጠር በኋላ የሚገርም ጉዞ ነው ያደረገው። እያንዳንዱ ደብሊው ነው የሮማ ከራኘሪ መምጣት በኋላ ማንሰራራት የሚገርም ነው። አሁን ሮማ 49 ዩቬ 52 ነጥብ ነው ያላቸው። ኦኬ ቦሎኛ 4 ነጥብ ከቦሎኛ ከወሰድሻቸው ደግሞ 4 ነጥብ ከዩቬንቱስ በ3 ነጥብ ነው የሚያንሱት። ፉክክሩ እየተባባሰ መጥቷል። ፊዮረንቲና 48 ሮማ 49 ላትሲዮ 51 ኢቭን ሚላን 47 ሚላን ደግሞ ያለፉትን ጨዋታዎች 2 ተከታታይ ጨዋታዎች አሸንፏል። እሱም አሰልጣኙ መሰናበቱ አይቀርም እየተባለ ነው ለነገሩ። የሚላኑ አሰልጣኝ ግን በወቅታዊ ፎርም ከዩቬንቱስ ይሻላል። ዩቬ 3 ተከታታይ ጨዋታዎች አሸንፎ ነበር፣ ግን አሁን ወደ ኋላ እያለ ነው። ምን ያደርጋሉ የሚለው በጣም ኢንትሪጊንግ ነው። ግን ያሉትን ምልክቶች ካየሽ አይመስልም ብዙ ቆይ አይመስልም።